ድንገት ዝም ብሎ ለእንትን የሚያደርገው ለሾው የሚያደርገው ነገር የለም። ባይመስላችሁም ለአእምሯችሁ ሳውንድ ባይሰጥም ሎጂካል ባይሆንም እግዚአብሔር ሎጂካል አይደለም። እግዚአብሔር እውነተኛ ነው፣ ከሎጂክ በላይ ነው። እግዚአብሔር ሎጂካል ባይመስልም ዲፕ ነው፣ ጥልቅ ነው። እግዚአብሔር ያውቃል፣ መሰረቱን ሁሉን ያውቃል። እነ ዳንኤል በዚህ እነሱ በለመዱት መንገድ ንጹህ በሆነው መንገድ ያልታረደውን አንበላም፣ በአምልኮ ቀርቦ የመጣውን ለጣዖት አንበላም፣ ለጣዖት የተሰዋው ምንም መንፈሳዊ ያልሆነ ነገር የለም፣ በፍጹም የለም። ኖሮም አያውቅም። ብር መንፈሳዊ ነው ብያቸዋለሁ። ገንዘብ መንፈሳዊ ነው። ለዚህ ነው እግዚአብሔርና ብርን እንዳታመን፣ ለሁለቱ ጌቶች አትገዛ። ለሁለት ጌታ መገዛት አይቻልም። አንዱን ይወደዋል፣ ሌላውን ይጠላዋል። አንዱን ያከብረዋል፣ ሌላውን ይንቀዋል አለ። እግዚአብሔርና ገንዘብ ማሞን፣ ስፒሪት ኦፍ ማሞን ሉሲፈር አላለም። ከገንዘብ ጋር የሚገናኝ ስፒሪት መጀመሪያ ማለት ነው ውድ የሆነውን ነገር ማሞን፣ በጣም በጣም የሚጠይቅህን ነገር፣ ይህን ነገር ካጣህ ትሞታለህ የሚልህን ነገር አምጠ ለእግዚአብሔር ሰው። ሁለተኛም ሰዋ 30 ዓመት ለማሞን ከሰዋ በኋላ በሁለት ዙር በሶስት ዙር ወደ በረከት አትመጣ፣ ሙሉ በሙሉ አትወጣም። ሰላም ዲናችሁ የፕሮፌት ቢኒያም ማቴዎስ ቻናል ተከታታዮች እንደምን ሰንብታችኋል? እንደተለመደው በዛሬው ቪዲዮ ደግሞ አዲስ ትምህርት ይዘንላችሁ መጥተናል። ድንገት ከዚህ በፊት የነበረው ቪዲዮ ካልደረሳችሁ እዚህ ጋር ሊንክ አለች፣ እሷን ነክታችሁ ማግኘት ትችላላችሁ። ቀጥታ ወደ ትምህርቱ እንሂድ። አንዳንድ ጊዜ ተራ ነገር የሚመስለው እጅግ በጣም ጥልቅ ነው። እግዚአብሔር ይህችን ነገር አታድርጉ ይላችኋል። ከዛ ይሄ ምን ትርጉም አለው ብላችሁ እምቢ ብላችሁ ግን ጥልቅ ነው። እችን ነገር አታድርጉ ይላችኋል። ውስጣችሁ ይቃወሟል። እየፈሰሰ የሚሄዱ ውሃ ሳትዘጉ እንዳትሄዱ እግዚአብሔር ይከለክላችኋል። ዝጉት እስቲ ይሄን ነው አይላችሁ። እምቢ ትላላችሁ። ግን እግዚአብሔር ያውቃል። ዲፕ የሆነውን ጥልቅ የሆነውን ምን እየሆነ እንዳለ ያውቃል እግዚአብሔር። በዛ ፕሮሰስ ውስጥ ያልባለው ነው። ታዘዙ፣ ዘግታችሁ ሂዱ። እናንተም መታዘዝን ትማራላችሁ፣ ደግሞ መጥፎውን ታስቆማላችሁ። እግዚአብሔር ያልወደደው ነገር ዝም ብሎ ድንገት ዝም ብሎ ለእንትን የሚያደርገው ለሾው የሚያደርገው ነገር የለም። እግዚአብሔር ባይመስላችሁም ለአእምሯችሁ ሳውንድ ባይሰጥም ሎጂካል ባይሆንም እግዚአብሔር ሎጂካል አይደለም። እግዚአብሔር እውነተኛ ነው፣ ከሎጂክ በላይ ነው። እግዚአብሔር ሎጂካል ባይመስልም ዲፕ ነው፣ ጥልቅ ነው። እግዚአብሔር ያውቃል፣ መሰረቱን ሁሉን ያውቃል። ሲፋቅ ምን እንደሚመስል ያውቃል። እናንተ ቅቡን ነው ያያችሁት። እና እነ ዳንኤል በዚህ እነሱ በለመዱት መንገድ ንጹህ በሆነው መንገድ ያልታረደውን አንበላም፣ በአምልኮ ቀርቦ የመጣውን ለጣዖት አንበላም፣ ለጣዖት የተሰዋው አንበላም ማለት ነው። ከዛስ ሰውየው ንጉሱ በኋላ ቢያያችሁና በንጉሱ ፊት ከስታችሁ ብትገኙስ ብሎ ኖ ትንሽ ቀን ስጠን፣ 10 ቀን ስጠን። ከዚህ 10 ቀን በኋላ ተመልሰናል። ከዛ ፈትነን ከሌሎቹ ጋር ከዛ ከ10 ቀን በኋላ ሲያ ከሌሎቹ ይልቅ 10 እጅ በልጠው ተገኙ ይላል። 10 እጅ። ምክንያቱም ወርሺፕ ስለሆነ እግዚአብሔርን አመጋገባቸውም ወርሺፕ ስለሆነ ሌላውንም ነገር መመገብ ወርሺፕ ስለሆነ እግዚአብሔር ነው የሚለውጠው። እግዚአብሔር ደግሞ ከነሱ ጋር ቆመ። ጌታ ይመስገን። እስቲ አስተካክሉ። የአመጋገብ የአምልኮ ስርዓታችሁን አስተካክሉ። የአመጋገብ አምልኮ ስርዓታችሁን አስተካክሉ። እስቲ ሰውነታችሁ ካልታደሰ ታያላችሁ። እስቲ ፊዚካላችሁ ካልታደሰ ታያላችሁ። እስቲ በዛ አመጋገብ ስርዓት የመጣው በሽታ ካሌለ ታያላችሁ። ሜቢ እኮ በአመጋገብ ስርዓት ሊሆን ይችላል ሚስ ያደረጋችሁት። ያበላል ያጠጣት ስርዓታችሁ ሊሆን ይችላል። 10 ብርጭቆ በቀን እየጠጣ እንዴት ነው ጤናማ የምትሆነው? ብርጭቆ አይደለች፣ ወርሺፕ ስለሆነ ነው፣ አምልኮ ስለሆነ ነው። አበላል ያጠጣት። እስቲ አስተካክሉ አመጋገባችሁ። ሁሉ ነገር ተፈቅዶልኛል፣ ነገር ግን ሁሉ አይጠቅመኝም። የሚጠቅምን ነገር ስታደርግ እርሱ እግዚአብሔርን እያመለክ፣ የማይጠቅምን ነገር ስታደርግ ሌላውን እያመለክ። በጣም የምወደው ምግብ እግዚአብሔር አስትቶኛል። ተው እስቲ ያለኝ ተውኩት። ስቶ የሆነ ነገር ማኒፌስት አደረገ። አንሲስተራል የሆነ ነገር የማይመስል ነገር አይመስልም። ልክ ስቶ ከዛ ሄደ ተመታ። ጌታ ይመስገን። የምትወዱትን ምግብ እንዴት ነው ልትወዱት የቻላችሁ? ማን ነው ያስተማራችሁ? በኩል ነው ልትወዱት የቻላችሁ?
አንዱ ቅጠል ሲወድ ሌላው ስጋ ይወዳል። ተውት። እንትን ነኝ ምናምን ነኝ አትበሉ። አራት ጨምሩበት ከኋላ እና አትጨምሩበት ከኋላ እስ አትጨምሩበት ከኋላ አትበሉ። ለምንድን ነው እንዴት ነው ብላችሁ ጠይቁ። ማን ያካፈላችሁ? ከየት ነው የመጣው? በቴሌቪዥን ነው የመጣው? በቪዲዮ በኦዲዮ ነው የመጣው? በምንድን ነው የመጣው? ከቤተሰብ ነው የመጣው? በምንድን ነው የመጣው? ፈትሹ። ማን ያስተማራችሁ? ማን ያስተማራችሁ? ይህንን ለማወቅ ምንድን ነው ማድረግ ያለብኝ ብሎ አንድ ሰው ሊጠይቅ ይችላል። ይህንን ለማወቅ እስቲ በጣም የምትወዱትን ምግብ መብላት አቁሙ። ለምንድን ነው እንደዚህ የምትለው? እስቲ አቁ። እንዲሁ ዝም ብላችሁ እስቲ አቁ። ምን ችግር አለ? ምግብ አይደል እንዴ? ምን ችግር አለ? እስቲ አቁ። እስቲ ለአንድ ሳምንት፣ ለአንድ ወር፣ ለአንድ ዓመት እስቲ አቁሙት። አቁሙት። መጀመሪያ ምን እንደሚፈጠር ታያላችሁ። ምን እንደሚመጣ ታያላችሁ። ግን ዝም ብላችሁ አታቁሙት። በመንፈስ ሳይሆን አታቁሙት። ህግ እየሰጠኋችሁ አይደለም። ህግ እየሰጠኋችሁ አይደለም። ስርዓት እያስተማርኳችሁ አይደለም። ህግ እየጫንኩባችሁ አይደለም። ኖ፣ እንደዚህ አይደረግም። እንደዚህም ሊሆን አይችልም። ህግ የለም። በመንፈስ ካልሆነ እንዳታደርጉ። በመንፈስ የሆነውን ተከተሉ። ግን ስትወስኑ እስቲ ወስኑ። ስትወስኑ እዛ ቦታ ላይ ስትመጡ፣ ስትተባበሩ፣ ስትደርሱ፣ እዛ ፕሌስ ላይ ስትደርሱ እስቲ አቁሙ። መጀመሪያ እንደሆነ ነገር ከዛ ከሄደ በኋላ የምታዩበት መንገድ ይቀየራል። ድንጋይ ሊመስላችሁ ይችላል። ምግብ መሆኑ ቀርቶ አይናችሁ ይቀየራል። መብላት ስላለባችሁ ነው እንጂ የምትበሉት እሱ ነው የሚበላችሁ ማለት ነው። እሱ እያስጨነቃችሁ ከሆነ የምትበሉት፣ መተው የማትችሉት ከሆነ እየበላችሁ ነው እሱ እንጂ እናንተ እየበላችሁት አይደል። እሱ እየበላችሁ ነው ያለ። እየጠጣችሁ ነው እንጂ እሱ እናንተ እየጠጣችሁ ለመሆኑ ኢፌክቱን የእሱ ባህሪ ነው የሚገለጥባችሁ። ከጥቂት ጊዜ በኋላ ትንገዳገዳላችሁ። ከጥቂት ጊዜ በኋላ በሆነ መንገድ ይመጣል። ማድረግ እያወቃችሁ እሱ እንደሆነ ራሱ የሚበላችሁ እሱ እንደሆነ እያወቃችሁ ማቆም አትችሉም። ከዛ በኋላ እቺ ነገር እኮ ናት እንዲህ እያደረገችኝ ያለችው፣ ይህንን ስጠጣ እኮ ነው፣ ይህንን ስበላ እኮ ነው እንደዚህ እግሬ መሄድ የሚያቅተው፣ እንዲህ የሚሆነው ትላላችሁ። ከዛ በኋላ ግን ማድረግ ማቆም ግን አትችሉም። እስከ መቃብር እንዲወስዳችሁ ትፈቅዱለታላችሁ። ይህ አምልኮ አይደለም? መንፈሳዊ አይደለም? መብል መንፈሳዊ ነው። መጠጥ መንፈሳዊ ነው። ምንም መንፈሳዊ ያልሆነ ነገር የለም፣ በፍጹም የለም። ኖሮም አያውቅም። ብር መንፈሳዊ ነው ብያቸዋለሁ። ገንዘብ መንፈሳዊ ነው። በደንብ መንፈሳዊ ነው። ሰው ለዚህ ነው እግዚአብሔርና ብርን እንዳታመን፣ ለሁለቱ ጌቶች አትገዛ። ለሁለት ጌታ መገዛት አይቻልም። አንዱን ይወደዋል፣ ሌላውን ይጠላዋል። አንዱን ያከብረዋል፣ ሌላውን ይንቀዋል አለ። እግዚአብሔርና ገንዘብ፣ ማሞን፣ ስፒሪት ኦፍ ማሞን። ሉሲፈር አላለም ከገንዘብ ጋር የሚገናኝ ስፒሪት። እውነት ነው። ከዚህ ፊት ተነጋግረናል። እሱ በደንብ ተነጋግረናል። ከማሞን እንዴት ነው ነፃ መውጣት የምችለው? መጀመሪያ ማለት ነው ውድ የሆነውን ነገር ማሞን በጣም የሚጠይቅህን ነገር፣ ይህን ነገር ካጣህ ትሞታለህ የሚልህን ነገር አምጥተህ ለእግዚአብሔር ሰው። ሁለተኛም ሰዋ 30 ዓመት ለማሞን ከሰዋ በኋላ በሁለት ዙር በሶስት ዙር ወደ በረከት አትመጣ፣ ሙሉ በሙሉ ነፃ አትወጣም። በፕሮሰስ እየወጣ ትመጣለህ። ቀስ እያልክ እየለከከ ቀስ እያልክ እየለከከ ትመጣለህ። ሲድ እግዚአብሔር ተናግሮኛል፣ ሲድ ሰጥቻለሁ ይሉና አንዳንድ ሰዎች ይሉና በሚቀጥለው ጊዜ ብሬን ይላሉ። አልበቀለም እኮ ይላሉ። አልበቀለም፣ በዘሩ እኮ አልበቀለም ይላሉ። ሕይወትህን ዘመን ሁሉ ለሌላ አካል ስትዘራ ኖረ። አሁን እኮ ሪስቶር እያደረጋችሁ ነው። የራሳችሁን ፖዚሽን እኮ እየመለሳችሁ ነው ያላችሁት። እያደሳችሁት ነው ያላችሁት እኮ የፋይናንስ መንገዳችሁ። ጌታ ይመስገን። መብል መጠጥ መንፈሳዊ ነው። ሁሉ መንፈሳዊ ነው። መንፈሳዊ ያልሆነ ነገር የለም። ምንም ነገር የለም። አይገርምም? የደም ደብዝ አይገርምም?
አይገርምም? እግዚአብሔር ይመስገን። ሌላውስ የሞት መልአክ ምንድን ነው? የሞት መልእክተኛ ምንድን ነው? መጽሐፍ ቅዱስ በግልጽ ይናገራል። መልአክ ነው። የሞት መልአክ ነው። የእግዚአብሔር መልአክ አይደለም። የሞት መልአክ ነው ማለት እዚህ ነገር ላይ ብዙ መቆየት የለብንም። በዚህ ደቂቃ ግን የሞት መልአክ ነው። መልእክተኛ ነው። የሞት መልአክ ነው። ይሄ የሞት መልአክ ሆልድ ተደርጎ የነበረ ነው። ሆልድ ተደርጎ ተይዞ የነበረ ነው። ግን በግብፅ ላይ እግዚአብሔር ፍርድን ማድረግ ሲፈልግ ግብፃውያን ያደረጉት አለ። ምንድነው ያደረጉት? ግብፃውያን ምንድነው ያደረጉት? በእስራኤል ምንድነው ያደረጉት? ወንድን ሁሉ ሲገሉ ነበር። በኩር የሆነውን ወንድ ልጅ ሁሉ ወንድ ልጅ ሲገሉ ነበር። ወንድ ልጅ ሲገሉ ነው የቆዩት። ያ እስራኤልን ነው ሲገሉ የቆዩት። እስራኤል የእግዚአብሔር በኩር ልጅ ነው። ነገር ግን እስራኤላውያንም ከዚህ የነጹ አይደሉም። ደም እያፈሰሱ ነው። የእንስሳ ደም እያፈሰሱ ነው። የሞት መልአክ ሲመጣ ደም አለበት የተባለውን ሁሉ ሊያጭድ ነው የሚመጣው። የሞት መልእክተኛ ነው። ሕይወት የሚፈልግ ነው። ከዚህ በፊት የነበሩ የሚጠይቁትን የሚያደርግ ነው። ስለዚህ እግዚአብሔር የሞት መልአክን ሲለቀው ወይም ደግሞ ያንን የተሰጠውን ባውንደሪ አልፎ እንዲመጣ ሲያደርግ ለፈርዖን የመጨረሻው ቅጣት ነው ይሄ። ፈርዖን ካለዚያ አይለቅም እንጂ እግዚአብሔር ፈርዖን እዛ ጋር እንዳይደርስ 9 ሌሎች ምልክቶችን ሰጥቶታል። እግዚአብሔር ፈርዖንን ማጥፋትም ሆነ ግብፅን ማጥፋት አይፈልግም። ምክንያቱም ስቲል የተገደበ ነገር ነው ያደረገው የሞት መልአክ። የተነገረው ነገር አለ፣ የተወሰነ ነገር አለ። በኩር ውሰድ ተብሏል። ምን አይነት በኩር? የእንስሳም የሰውም በኩር የሚባል ነገር በሙሉ። ለምን? እስራኤል የበኩር ልጄ ነው፣ ያመልከኝ ዘንድ የበኩር ልጄን ልቀቅ። ስለዚህ አንተ የበኩር ልጄን ይዘሃልና ያንተን የበኩር ልጅ ወስዳለሁ፣ እገላለሁ። ነገር ግን እግዚአብሔር ለምንድን ነው የሞት መልአክን የላከው? ይላችሁ እግዚአብሔር ሁልጊዜም ዓላማው ማዳን ነው። እግዚአብሔር ሁልጊዜም ዓላማው መመለስ ነው። በግብፅ ያ ሲሆን እግዚአብሔር በልቡ ደስ አልተሰኘም። ግብፃውያን ሲሞቱ እግዚአብሔር በልቡ ደስ አልተሰኘም። እግዚአብሔር አይፈልግም እንዲሞቱ። እንደዚህ ብሎታል በሙሴ አማካኝነት ፈርዖን፣ እኔ በፈልግ እጄን ዳስሼ አንተንም ሆነ ምድርን አሁን ላጠፋ እችላለሁ። ኃይሌ በአንተ እንዲገለጥ አስነስቻለሁ። ላጠፋ እችላለሁ። አልፈልግም። መቻል እና መፈለግ ይለያያል። እግዚአብሔር ማጥፋት አይደለም የፈለገው፣ ግብፃውያን እንዲለቋቸው ብቻ ነው የፈለገው። እርግማንን እንኳን አይደለም እግዚአብሔር የፈለገው፣ ግብፃውያን እንዲለቋቸው ነው የፈለገው። ስለዚህ የበኩር ልጁ ላይ ያደረጉትን ግፍ በበኩር ልጆቻቸው በኩል ካሳቸው የሞት መልአክ። ስለዚህ ሲወጡ እስራኤላውያን ግብፃውያን የበኩር ልጆቻቸው ሞቶ ጀጅመንት ተላልፏል። ነገር ግን እንዳይመስላችሁ ግብፃውያንን ሙሉ በሙሉ ከመጥፋት ነው የታደጋቸው የበኩር መሞት። ከዛ በኋላ እርግማን በግብፃውያን ላይ ሲሰራ አናይም። 400 ዓመት እስራኤላውያን ከገዙ በኋላ 400 ዓመት። ምክንያቱም የመጨረሻው ቀን ዋጋ ከፍለዋል። የመጨረሻው ቀን ህይወት ተሰጥቷል። ሳክሪፋይ አድርገዋል። ከእንስሳ ጀምሮ እስከ ሰው የበኩር ልጅ በሙሉ ሰውተዋል። ለእስራኤላውያን መውጣት የተሰዋ መስዋዕት ስለሆነ በግብፅም የሆነው በእስራኤልም የሆነው መስዋዕት ስለሆነ ምን ሆነ? ዘጸአት ሆነ። ዘጸአት ሆነ፣ ፋሲካ ሆነ። በበጉ ደም አማካኝነት እነሱ ተርፈው የእነሱ በኩር ተርፎ የሌሎቹ በኩሮች እየተገደሉ የሌሎቹ በኩሮች እየሞቱ ግን እነሱ ተርፈው የእነሱ በኩር ተርፈው እነሱ መውጣት ሆነላቸው፣ ወጡ በዚህ ደም አማካኝነት። ስለዚህ ነቢ በዚህ ኢሹ ላይ በሰፊው ለማውራት እንመለስ ይሆናል። ወረድ ግን ተመልሶ ይችላል። ስንመለስ ይመለሳል። አይታችሁ እንደሆነ አንድ ካልቸር አለ እኛ ሀገር ኢትዮጵያ ውስጥ አንድ ካልቸር አለ። ደም ይጠጣሉ፣ ይቀለቡና ጎረምሳዎች ወጣቶች ይቀለቡና ድብድብ የሚያደርጉበት ጊዜ ይኖራል። አንድ ካልቸር ወደ ኦሞ አካባቢ ማለት ነው ኢትዮጵያ ውስጥ። እና እኔ የሰዎችን ባህል ለመናገር አይደለም፣
ግን የሰዎችን ማለት ሰዎች ሊያከብሩት ይችሉ ይሆናል፣ ግን ምን እንደሆነ መግለጥ አለ ማወቅ አለባቸው። ማለት ሰዎች ነፃ መውጣት አለባቸው። የሰዎችን ባህል ለመንካት አይደለም ስል የሰዎችን ባህል መንካት ስለምፈራ አይደለም። ኖ እንደዛ አይደለም። ንጹህ ከሆነ ለምን እነካዋል? ትክክል ከሆነ ለምን እነካዋል? ግን ባህል ራሱ የሚባለው ምንድን ነው? በደንብ መገለጥ አለበት። በደንብ ጭምብሉ መውለቅ አለ፣ ግርዶሹ መነሳት አለበት። ከጀርባ አለ፣ ከጀርባ ያለው እንዲታወቅ መጋረጃው መነሳት አለበት፣ በደንብ መታየት አለበት። እና እኚህ ወጣቶች ምንድን ነው የሚያደርጉት? ይቀለባል እና ተቀልበው ከዛ በሆነ ጊዜ ጊዜውን በትክክል ስለማላቅ ነው። በሆነ ጊዜ ህዝብ ሁሉ እያየ አካባቢው ሰው በአካባቢው ማህበረሰብ ሁሉ ወጥቶ እያየ ሜዳ ላይ ድብድብ ያደርጋል እርቃናቸው። ግን እነዚህን ሰዎች እስቲ አስቧቸው። እኒህ ሰዎች ከምንድን ነው የሚቀለቡት? ደም ነው የሚቀለቡት። ደም በቁሙ ያለ እንስሳ ደም በአንገቱ ተበስቶ የተቀዳ እሱ ነው የሚሰጣቸው በእርጎ ተደርጎ። በቁሙ ያለ እንስሳ። እኛ ኢትዮጵያ የምትባለው ሀገር እንድትባረክ እንፈልጋለን። ህዝቡ ነፃ እንዲወጣ እንፈልጋለን። በዚህ መፍትሄው መንፈሳዊ ነው፣ መንፈስ ቅዱስ ብቻ ነው ብለን እናምናለን። ማመን ማለት እናውቃለን፣ በእርግጠኝነት እናውቃለን፣ ምን እንደምንናገር እናውቃለን። ብቸኛው መፍትሄው እግዚአብሔር ነው ብለን እናምናለን፣ ያናውቃለን። እግዚአብሔር ለዚህ አስተምሮናል፣ ለዚህ እግዚአብሔር አዘጋጅቶናል፣ ለዚህ እግዚአብሔር አስነስቶናል፣ ለዚህ እግዚአብሔር አውጥቶናል። በዚህ እንናገራለን። ያ ማህበረሰብ ያንን ቢተው ምንድን ነው የሚሆነው? ያንን ዝም ብሎ ቢተው እነዛ ዴሞኖች ይጨርሱታል። መጽሐፍ እንዲላል ማጥፋትን በተውክ ጊዜ ራስህ ትጠፋለህ። በራሱ ችሎታ የሚተው ከሆነ እኔ መተው ስለምችል ነው ይላል። ትዕቢት ነው ይሄ። እግዚአብሔር ትዕቢተኞችን ደግሞ ይቃወማል። ለመተው ምን ማድረግ አለበት? ወደ እግዚአብሔር መምጣት አለበት። ንስሐ መግባት አለበት። እንደ ህዝብ ጌታን መቀበል አለበት። እንደ ግለሰብ እያንዳንዱ ሰው በግሉ በክርስቶስ ኢየሱስ ሌላ ደም መምጣት አለበት። በማህበረሰብ ውስጥ ሌላ ደም ፕሬዘንት መደረግ አለበት። ሌላ ደም መተዋወቅ አለበት። የኢየሱስ ደም መተዋወቅ አለበት። ዝም ብሎ መተው አይቻልም። ደም ይጠጣሉ። ደም አርግተው ደም እያረጉ ማለት ነው። በእርጎ መልክ ደም ራሱ እርጎ ከእርጎ ጋር ተደባልቆ ደም ይጠጣሉ። ለወራት ይቀለባሉ። ከዛ በኋላ እነዚህ ወጣቶች እንደ በሬ እርቃናቸውን ይዋጋሉ። ግንባር ለግንባር ይጋጫሉ፣ ይያያዛሉ እንደ በሬ። በውስጣቸው የጠጧቸው የበሬዎቹ ህይወት ነው ያንን ጉልበት፣ ያንን ኃይል የሚያወጡት፣ ያንን ባህሪ የሚያወጡት፣ ያንን ካራክተር የሚያወጡት። ስትዋቷቸው እንደ በሬ ነው እየዘለሉ የሚወጡት። እነዚህ ልጆች፣ እነዚህ ወጣቶች ነው የሚያደርጉት አይደለም። በውስጣቸው የገባው ህይወት ነው ይህንን የሚያደርገው። እነዚህ ወጣቶችማ የእግዚአብሔር ልጆች ናቸው። ግን መብታቸውን ተነጥቀው ሌላ እያሰቃያቸው ነው ያለው። መብታችሁን ማግኘት ትችላላችሁ። በዚህ ልምምድ ውስጥ ያለፋችሁ ምናልባት ሰዎች የምታዩም ከሆነ ትችላላችሁ መብታችሁን ማግኘት። ኢየሱስን ተቀበሉ። ያ ውሸት የሆነው ህይወት፣ ያ የእናንተ ያልሆነው ህይወት ይሄዳል። የእናንተ የሆነው ህይወት ደግሞ ከእናንተ ጋር ዩናይት ፈጥሮ ልጅነታችሁን መስክሮላችሁ አባ ትላላችሁ። የእግዚአብሔር ልጆች ናችሁ፣ አባ ብላችሁ ትጮኻላችሁ። አንድ ነው እንጂ የጠራሁት እያንዳንዱ ውስጥ ቢገባና መልኩ ቢገለጥ የማታገኙበት ቦታ የለም። ሁሉም ጋር ታገኛላችሁ። ሁሉም ጋር ታገኛላችሁ። የደሙን መስመር እያዩ ፕሮፌሳይ ለማድረግ ይሞክራሉ። ፕሮፌሳይ ለማድረግ ትንቢት ለመናገር ይሞክራሉ፣ ይናገራሉ ሌላ ነገር ይናገራሉ። ሁሉንም የምትገልጡት ክርስቶስ ብቻ ነው። ንጹህ የእግዚአብሔር በግ፣ ንጹህ የእግዚአብሔር ልጅ ኢየሱስ ብቻ ነው። ምንም ደህና ነገር በሰው ዘንድ የለም። ሰው ወድቋል፣ በነፍሱ ወድቋል። ስለዚህ ወደ እግዚአብሔር ለመቅረብ የሚያደርግበት መንገድ ሁሉ ሌላ መንገድ ነው የሚወስደው። የሚሄድበት መንገድ ሁሉ ሌላ መንገድ ነው የሚወስደው። ይህም እኮ እግዚአብሔር ማምለክ ነው አይደለም። በጣም በሚያሳዝን ሁኔታ እንደው ሌላ ትልቅ አጋንንት ቢሆን ትልቅ የጥልቁ አይደለም እኮ እሱም አይደለም፣ ትልቅም የለም።
ውሸት ነው። ትልቅም ይሄ የለም፣ በፍጹም የለም። ለጎት ደመን ነው፣ ለእንስሳ ደመን ነው የምትሰዉት። ለእንስሳ ደመን ነው የምትሰዉት፣ የምታቀርቡት መስዋዕታችሁ ለእንስሳ። እስቲ ሁለተኛ ነገሥት ምዕራፍ 3 ከቁጥር እሺ፣ ሁለተኛ ነገሥት ይኸውላችሁ፣ ይሄ ታሪክ አንተ አውጣው። ይሄ ታሪክ እስራኤላውያን የአካብ ልጅ የሆነው ማነው? የአካብ ልጅ ስሙ ኢዮራም ከኢዮሳፍጥ ጋር ሆኖ ኢዮሳፍጥ የተሰኘው ደግሞ የይሁዳ ንጉስ እስራኤልና ይሁዳ ለሁለት በተከፈሉበት ዘመን ኢዮሳፍጥና ኢዮራም አንድ ላይ ሆነው አሞን ግብር መገበር አቆመው። በአካብ ዘመን ይገብር ነበር። ከዛ በኋላ ግብር መገበር አቆመ። በኢዮራም ዘመን አባቱ አካብ ሲሞት፣ የኢዮራም አባት ሲሞት ለእስራኤል ይገብር ነበር እና 100,000 በግ ነበር የሚገብረው እና ደግሞ እንትንም ጭምር ምንድነው ስሙ አውራ በግ ጸጉሩን ይሄ የተሸለተውን ማለት ነው እሱን ጭምር ነበር የሚገብረው። የ100,000 የአውራ በግ ጸጉር ይገብር ነበር፣ በግም ይገብር ነበር እና በአካብ ዘመን ያን ያደርግ ነበር። አካብ ሲሞት ግን አቆመ። ሲያቆም እንግዲህ ለእስራኤል ይገዛ የነበረ ነው አሞን በጊዜ ሞዓብ የሞዓብ ንጉስ። ሞዓባውያን ለእስራኤል ነበር የሚገዙት በጊዜ እና የእስራኤል ንጉስ ኢዮራም የይሁዳ ንጉስን ኢዮሳፍጥን ከኔ ጋር ትወጣለህ ወይ ወደ ሞዓብ ለመዝመት አላቸው። እርግጠኛ ነህ የሞዓብ ንጉስ ነው? ኦኬ እሄዳለሁ አለ። ከዛ በኋላ እየሄዱ እያለ በምድረ በዳ ላይ 7 ቀን በምድረ በዳ ላይ ምንድነው በምድረ በዳ ላይ እየሄዱ እያለ ተጠሙ። ውሃ አለቀባቸው፣ ስንቅ አለቀባቸው እና ከብቶቻቸው ማለት ፈረሶቻቸው ሰረገላ ይዘዋል፣ ፈረስ ይዘዋል፣ እነሱ ጭምር ሊያልቁ ሆነ። ከዛ በኋላ ኢዮሳፍጥ እንደዚህ አለ፣ በዚህ የእግዚአብሔርን ቃል የምንጠይቀው ሰው የለም ወይ? የእግዚአብሔር ሰው የለም ወይ ብሎ ጠየቀ። እንደዚህ ብሎ ሲጠይቅ አንድ ሰው እንደዛ አለ። ከነሱ መካከል አንድ ሰው በኤልያስ እጅ ላይ ውሃ ያፈስ የነበረው የሳፋጥ ልጅ ኤልሳ በዚህ ይገኛል አለ። ኤልሳ በነቢዩ ኤልሳ ዘመን የተፈጸመ ነው። ስለዚህ ወደ ኤልሳ እንሂድ፣ በሱ ዘንድ የእግዚአብሔር ቃል ይገኛል አለ ኢዮሳፍጥ። ሄዱ። ወደ ኤልሳ ሲሄዱ ኢዮራምን አይቶ ኤልሳ አንተ ከኔ ጋር ምን አለ? ወደ አባትና ወደ እናት አማልክቶች ሂድ፣ እነሱን ጠይቃለሁ አለው። አረ ንጉሱ እንደዚህ አይበል፣ እግዚአብሔር ወደዚህ 3 ነገስታትን ጠርቶ ያወጣው ሊገለን ነው፣ ሊያጠፋን ነው አለ። እኔ የእስራኤልን የይሁዳን ንጉስ ኢዮሳፍጥን ባላፍር ኖሮ አንተን ብዙ ጉዳይ አልልህም ነበር፣ አባርር ነበር አለው ኤልሳ ንጉሱን ኢዮራምን። ስለዚህ ኢዮሳፍጥን ያከበረበት ምክንያት ምንድነው? ኢዮሳፍጥ እግዚአብሔርን የሚፈራ ሰው ስለሆነ ነው የይሁዳ ንጉስ። ያንን በዚህ በነገስት ታሪክ ላይ እናገኘዋለን ስለ ኢዮሳፍጥ። ስለዚህ ትንቢት ነገራቸው እንደዚህ ብሎ ፌመስ የሆነችዋ ትንቢት፣ ደመናም አታዩም ዝናብም አታዩም፣ ግን ይሄን ባዶ ሸለቆ ውሃ ይሞላዋል። ጉድጓድ ቆፍሩ አለ ያስቀድሙ። በዚህ ሸለቆ ጉድጓድ ቆፍሩ፣ ግን ውሃም ምንም ደመናም አታዩም፣ ግን ይሄን ሸለቆ ውሃ ይሞላዋል አላቸው። እነሱ ጉድጓድ ቆፈሩ በእምነት እግዚአብሔር እንዳላቸው። ከዛ በኋላ ጠዋት ላይ ውሃ መፍሰስ ጀመረ። ውሃ ከላይ መፍሰስ ጀመረ ከኤዶምያስ ምድረ በዳ ይላል መጽሐፍ። ዝም ብሎ ወለል ብሎ ይታያችሁ ከኤዶምያስ። እግዚአብሔር ሲናገር እኮ እንደዚህ ዝም ብላችሁ መኑና ጉድጓድ ቆፍሩ፣ ጠብቁ። ዋናው ሐሳቤ ባይሆንም እውነት ይሄ በጣም ደስ የሚያሰኝ ነገር ነው። እግዚአብሔር የሆነ ነገር አድርጉ ሲላችሁ ውጡና አድርጉ፣ ጀምሩ። ውሃውን ታዩታላችሁ። ዝም ብሎ ከዚህም ከዛም እየፈሰሰ ይመጣል። ይህም ብቻ አይደለም ያለው ነብዩ፣ ሞዓብን እንደ አንድ ሰው ትመቱታላችሁ። ሞዓብን የተመረጠውን ወይራ ሁሉ የተመረጠውን ዛፍ ሁሉ ትቆርጡታላችሁ። እርሻቸውን በሙሉ በድንጋይ ትደፍናላችሁ፣ ከተሞቻቸውን ታፈርሳላችሁ። ይህንን ትንቢት ተናገረ። ከዛ በኋላ ጠዋት ውሃ መጣ። ውሃውን ጠጥተው ዘና ብለው እያለ ከላይ ሆነው ሞዓባውያን ወደ ታች ሲመለከቷቸው ደም ቀልቶ አዩት ውሃውን ይላል። ፀሐይ ስላንጸባረቀች ይላል መጽሐፍ። የጠዋት ፀሐይ ስትወጣበት እንደ ደም ቀልተው ሲያዩ እነዚህ 3 ነገስታት እርስ በርስ ተጠፋፍተዋልና ሞዓብ ወይ ምርኮን ለመውሰድ ውጣ፣ በል ምርኮን ለመውሰድ ውጣ አሉ። ከሕፃኑ እስከ አዋቂው ድረስ ለውጊያ ወጥቷል። ድንጋይ የሚይዘው ድንጋይ፣ ሰይፍ የሚይዘው ሰይፍ፣ ሁሉም ዱላ የሚይዘው ሰይፍ የሚያዝ የሚችለው ሰይፍ፣ ሁሉም ነገር ሁሉም ከሕፃን ጀምሮ እስከ ንጉሱ ድረስ ወጥቷል። ስለዚህ
ሞዓባውያን እስራኤላውያንን ይሁዳውያንን እና ሌሎች ሶስተኞቹ ምን ናቸው? አሞናውያን ናቸው። ሶስተኞቹ ምን ናቸው? ኤዶም የኤዶምም ንጉሥ አብሯቸው ነበር። ኤዶማውያን አንድ ላይ የእስራኤል ንጉሥ የኤዶም ንጉሥና የይሁዳ ንጉሥ አንድ ላይ ባሉበት ሞዓባውያን ወደ እነሱ ሮጠው መጡ። ያኔ እስራኤል ተነሳና ይሁዳ ተነሳና ኤዶም ተነሳና አንድ ላይ ይዋጓቸው ጀመር። ስለዚህ ሞዓባውያን በእስራኤላውያን በኤዶማውያን በይሁዳውያን ፊት ተሸነፉ። መሸነፍ ብቻ አይደለም፣ ንጉሱ ፈራ። ለህይወቱ ስለፈራ በኤዶሚያስ ንጉስ በሱ በኩል ጥሶ ለማለፍ ሞከረ ይላል። ጥሶ ለማለፍ ሲሞክር ሳይሳካለት ቀረ። ሳይሳካለት ሲቀር አንድ ነገር መጣለት። እንግዲህ እነዚህ ሰዎች አማልክቶችን ሲያመልኩ ልጆቻቸውን ብዙ ነገር ሲሰዉ የኖሩ ሰዎች ናቸው። አንድ ነገር መጣለት። ያም ምንድነው? በእግሩ ተተክቶ የሚነክሰውን የበኩር ልጁን አውጥቶ በቅጥሩ ላይ መስዋዕት አድርጎ አቀረበ። ደሙን አፈሰሰ። ይታያችሁ፣ የነብዩ ትንቢት እኮ አላለቀም ገና ተፈጽሞ። ከተሞቻቸውን ሙሉ እኮ ገና አፍርሰው አልጨረሱም። ወይኖቻቸውን ቆርጠው አልጨረሱም። በድንጋይ የሞሉ ነበረ እርሾቻቸውን። ግን የሚቀር ነገር አለ። ሞዓብን ሙሉ በሙሉ አልገለበጧትም። የሚቀር የነብዩ ትንቢት የነብዩ ትንቢት የቆመበትን ሚስጥር ነው የምነግራችሁ። የነብዩ ትንቢት የቆመበት ሚስጥር ይህ ሰው የበኩር ልጁን በቅጥሩ ላይ አርዶ ደሙን አፈሰሰ። እስቲ አንብቡ። የሞዓብም ንጉሥ ስንት ላይ ነው የሚለው? ሁለተኛ ነገሥት ምዕራፍ 3 ከቁጥር 26። እሺ ከቁጥር 26። እሺ የሞዓባውያን ንጉሥ እሺ በጦርነቱ መሸነፉን እንዳወቀ በጦርነቱ ተሸንፏል። ጦርነቱን ግን የሚያሸንፍበት ሌላ መንገድ አለ። መንፈሳዊ መንገድ ጦርነትን የሚያሸንፍበት መሸነፉን እንዳወቀ ሰይፍ የታጠቁ 700 ሰዎችን ይዘው የኤዶም ንጉሥ ወዳለበት ጥሶ ለመግባት ሞከረ። ነገር ግን አልተሳካላቸው። ከዚያም በእግሩ ተተክቶ የሚነክሰውን የበኩር ልጁን ወስዶ በቅጥሩ ላይ በከተማይቱ ቅጥር ላይ የሚቃጠል መስዋዕት አድርጎ አቀረበው። ደሙን አፈሰሰ፣ ስጋውን አቃጠለ። የሚቃጠል መስዋዕት አድርጎ ልጁን አቀረበ። ገደለው፣ አረደው፣ አቀረበ። እሺ በእስራኤልም ላይ እሱ የሚቃጠል መስዋዕት አድርጎ በቅጥር ላይ ያቀረበው። እሺ በእስራኤልም ላይ ከዛ ታላቅ ቁጣ ሆነ። ከማን? በእስራኤልም ላይ ነው የሚለው። እስራኤል ተቆጣ አይልም። በእስራኤል ላይ ታላቅ ቁጣ ሆነ። እሺ ከዚያም ለቀው ወደ ገዛ ምድራቸው ተመለሱ። አቋረጡ ጦርነቱ፣ ተሸነፉ ጦርነቱ። ምን? ደም ስለፈሰሰ። መጀመሪያ በጦርነት ደም እየፈሰሰ ነው። ይሄ ግን መስዋዕት ነው የተደረገው። ህይወቱ ደግሞ የእግዚአብሔር ናት። ደሙ የእግዚአብሔር ናት። ደሙ የካሞሽ አይደለም፣ ወይም የአስታሮት ወይም የሌላ አይደለም። ደሙ የእግዚአብሔር ነው። በዚህ በፈሰሰው ህይወት የተነሳ ቆመ፣ ጦርነት ቆመ። እስራኤል ለቆ ተመለሰ። አይገርም? ጦርነትን አምጥቶ በእግሩ ፈንታ የሚተካውን ልጅ በመሰዋት ደሙን በማፍሰስ እንዴት አይነት ጭካኔ እንደጨከነ ማለት። በነገራችን ላይ ሰውየው የሕፃን ልጅ አይደለም የሰዋው። በእግሩ የሚተካ የልጁ አባትና ልጅ ተመካከሩና ልጅ ፈቀደ ጦርነትን ለማቆም። ልጅ ፈቀደ። ልጅ እኔን አቅርብ፣ መስዋዕት አድርጋ አቅርብ፣ ደሜን አፍስስ፣ ከዛ በእኔ ደም አማካኝነት ይቆማል፣ የኔ ህይወት ያቆመዋል፣ እኔ እናገራለሁ አለ። አንድ መስዋዕት ሆኖ ያለ ጦርነት አንዱ ወደቀ። በጦርነት መሃል ያለ ጦርነት ስለዚህ ጦርነቱ በዚህ ምክንያት ቆመ። ይታያችሁ
የሞዓብ ንጉሥ ጦርነቱን የገዛ ልጁን በመሰዋት ካስቆመና ህዝቡን ከእልቂት ከታደገ የሞዓብ ንጉሥ የሞዓብን ህዝብ ከእልቂት ከታደገ የራሱንም መንግስት ከታደገ የሞዓብን ህዝብ ከእልቂት ከታደገ ካስመለጠ አስቡት። እግዚአብሔርን የገዛ ልጁን መስዋዕት አድርጎ ያቀረበውን እግዚአብሔርን አስቡት። እሺ ብሎ መጥቶ ደሙን ያፈሰሰውን ኢየሱስን እስቲ አስቡት። እያለቀ ያለውን የሰውን እልቂት እንዴት አያስቆም? እንዴት የሰውን ኃጢአት በሙሉ አያስቆም? ኃጢአት እንዴት ነው ከዛ በኋላ ጉልበት ሊኖረው የሚችል? የት ነው የሚኖረው ሲጀምር? ኃጢአት እንዴት ነው አቅም ሊኖረው የሚችል? ኮንግራቹሌሽንስ! እንኳን ደስ ያለሽ፣ እንኳን ደስ ያለ፣ እንኳን ወደዚህ ቤተሰብ መጣችሁ። እጅግ አስገራሚ ቤተሰብ፣ እጅግ መልካም ቤተሰብ፣ እጅግ ደስ የሚያሰኝ ቤተሰብ፣ እጅግ የተባረከ ቤት፣ የእግዚአብሔር ቤተሰብ። እኛ ቤት ውስጥ ሆኖ እንደሚያጉረመርመው ልጅ አይደለም። እኛ ነፃነታችንን፣ ልጅነታችንን እየተለማመድን ያለን ልጆች ነን። ስለዚህ ዌልካም ነው የምንለው። በዚህ ትምህርት እንደተማረካችሁ ተስፋ እናደርጋለን። ትምህርቱን ከወደዳችሁት ላይክ አድርጉት፣ ለብዙ ሰዎች ሊደርስ ደግሞ ሼር አድርጉ። ቀጣይ የምንለቃቸው ቪዲዮዎች ደግሞ እንዲደርሳችሁ ሰብስክራይብ በማድረግ ጠብቁ። እኛን ኮንታክት ማድረግ ከፈለጋችሁ ከታች በምናስቀምጥላችሁ አድሬስ ታገኙ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።